ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በ10ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ የተመዘገቡ ውጤቶችን እንቃኛለን። እንዲሁም አነጋጋሪ ስለነበረው ስለ ምኞት ደበበ ቀይ ካርድም የምንላችሁ ነገር ይኖራል። በነገው ዕለት በ11ኛ ሳምንት ተጠባቂ የሲቢ ኢትዮጵያ ፕሪሚየር ሊግ ይደረጋል። ፋሲል ከነማን ባህር ዳር ከነማ የሚያገናኘው የጣና ደርቢ ተጠባቂን ይህንን ጉዳይ እናነሳለን። በጥቅሉ የተመዘገቡ ውጤቶችንም እያነሳን ከእናንተ ጋር ቆይታ እናደርጋለን። ያንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር ፕሮግራሙን እየመራሁ ከእናንተ ጋር ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የሲቢ ኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት ላይ መድረሱ ይታወቃል። ታዲያ እንግዲህ በ10ኛ ሳምንት አነጋጋሪ የነበረው ጉዳይ የምኞት ደበበ ቀይ ካርድ ነው። ፋሲል ከነማ ነገሌ አርሲን 1-0 ባሸነፈበት ጨዋታ ላይ በ79ኛው ደቂቃ ላይ ምኞት ደበበ ቀይ ካርድ በእለቱ ዳኛ ሄኖክ አበበ እንድትሰጠ የሚታወስ ነው። ይህ ቀይ ካርድ ታዲያ በብዙዎች ዘንድ መነጋገሪያ ርዕሰ ጉዳይ ሆኗል። ቀይ ካርዱ አያሰጥም ያሰጣል የሚሉ ወገኖች በዝተዋል። ግን አያሰጥም የሚሉት ወገኖች አብላጫውን ቦታ የያዙ ናቸው። የሚሆነበት ምክንያት ምኞት ደበበ ስክሪን አረገው እንጂ ልዩን አልነካውም የሚል ሀሳብ እንዲሰጠው ምናልባት ሀቢብ ቢጫ ካርድ ይገባዋል ወይም ደግሞ ዳይቭ አድርጓል አስመስሏል የሚሉ ሀሳቦች ተነስተው ነበር። ነገር ግን ይህ ቀይ ካርድ በብዙዎች ዘንድ አያሰጥም የሚል ሀሳብ ነበረ፣ ይነሳል የሚልም ሀሳብ ነበር። ነገር ግን በትናንትናው ዕለት የኢትዮጵያ ፕሪሚየር ሊግ የውድድርና ስነ ስርዓት ኮሚቴ ባወጣው መግለጫ የቀይ ካርዱ ጸንቶ ምኞት ደበበ 4 ጨዋታዎች ተቀጥቷል። ይህም እንግዲህ በብዙዎች ዘንድ መነጋገሪያ ጉዳይ ሆኗል። ባለን መረጃ ዝግጅት ክፍላችን ባደረገው ማጣራት ሄኖክ አበበ በቀይ ካርዱ መስጠታቸው ከሜዳ ከወጡ በኋላ በመልሶ ምልከታ ካዩት በኋላ ተጸጽተዋል። ቀይ ካርዱን አያሰጥም የሚል ሀሳብ ላይ ደርሰው ነበር። ነገር ግን በኢትዮጵያ ፕሪሚየር ሊግ የውድድርና ስነ ስርዓት ኮሚቴ ወይም ደግሞ የዳኞች ማህበርም ሆነ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የተወሰነው ውሳኔ የመሻር መብት የለውም። ህጉ እንደዛ አያሳይም። ዳኛ አንድ ጊዜ ከወሰነ ወሰነ ነው። ያ የተወሰነውን ውሳኔ ከማጽናት ውጪ ሌላ ነገር ማድረግ አይችልም። ግን በጣም አሁንም መነጋገሪያ የሆነው ጉዳይ ሄኖክ አበበ ሪፖርት ያደረጉበት መንገድም በእጅጉ አነጋጋሪ ነው። ሄኖክ አበበ ሪፖርት ያደረጉት ምኞት ሀቢብን በክርን ተማቷል የሚል ሪፖርት ነው ያደረጉት። ይህም ሌላኛው መነጋገሪያ ርዕሰ ጉዳይ ነው። ነገር ግን ይህ ቀይ ካርድ አሁንም ጸንቶ ምኞት ደበበን የ4 ጨዋታ እገዳ ተጥሎበታል ማለት ነው። ምናልባት ለፋሲል ከነማ ይሄ ከባዱ ዜና ይመስላል። በዘንድሮ የኢትዮጵያ ፕሪሚየር ሊግ ጠንካራ እንቅስቃሴን እያደረገ ነው የሚገኘው ፋሲል ከነማ። ለዚህ ለማድረጉ ደግሞ ዋነኛ መሰረት ከሆኑ ተጫዋቾች መካከል የቡድኑ አምበል ምኞት ደበበ አንደኛው ነው። ምናልባት ፋሲል ከነማ ይግባኝ ጠይቆ ነበር። ግን ይግባኝ ቢጠይቅም ህጉ ስለሚያስገድድ ይግባኝ ቢጠይቅም ባይጠይቅም ግን የሚለወጥ ነገር እንደሌለ የደረሰኝ መረጃ ያሳያል ማለት ነው። ምናልባት በኢትዮጵያ ፕሪሚየር ሊግ እንደነዚህ አይነት ህጎች መሻሻል ካለባቸው በጊዜ መሻሻል ያለባቸው ህጎች ናቸው። በሌሎች ሀገራት ሊጎች ወይም ደግሞ በቅርባችን በእንግሊዝ ፕሪሚየር ሊግ እንደምንመለከተው ዳኞች ከተሳሳቱ በኋላ ዳኞች ቅጣት ይጣልባቸውና የታየው ቀይ ካርድ ልክ ካልሆነ የሚነሳበትን አጋጣሚዎች ተመልክተናል። ሪቫይዝ ይደረጋሉ እንደገና ታይቶ። ግን በኢትዮጵያ ፕሪሚየር ሊግ ህግ ስለሌለ ህጉ ላይ ፊክስድ የሆነ ህግ ነው የተቀመጠው። ዳኛ የወሰነው ውሳኔ መሻር አይችልም። ቢያይም በቪዲዮ መልሶ ቢያየውም ተመልሶ ከወጣ በኋላ ከጨዋታው በኋላ ቢያየው ያ ነገር ምንም ቫልዩ የለውም የሚል ሀሳብ ነው እየተነሳ ያለው። ስለዚህ በኢትዮጵያ ፕሪሚየር ሊግ ላይ ምናልባት የሚወሰኑ ውሳኔዎች አንዳንዴ ከባድ ናቸው። አሁን ፋሲል ከነማ ላይ የተወሰነው ውሳኔ ከባድ ውሳኔ ነው። ልጁ ጥሩ እየተንቀሳቀሰ ያለ ተጫዋች ነው። 4 ጨዋታ ነው የሚያጡት። ከዚህ በኋላ በፋሲል ከነማ ላይ በውጤቱ ላይ ተጽዕኖ ያሳድራል። ስለዚህ ይሄኛውን ነገር የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም የኢትዮጵያ እግር ኳስ ፌዴሬሽንም በመነጋገር ከዳኞች ማህበር ጋር በመሆን ይህንን ህግ መሻሻል የሚችልበት ጉዳይ ላይ ቢነጋገሩ መልካም ነው የሚሉ ሰዎችም አልጠፉም። ግን ባለሙያዎች ቀይ ካርዱ ላይ ብዙ ጥያቄዎችን እያነሱ ነው። ቀይ ካርዱ በፍጹም አያሰጥም የሚሉ ባለሙያዎችም አሉ። እንግዲህ ባደረግነው ንግግር ማለት ነው ከባለሙያዎች ጋር ቪዲዮን ካዩት በኋላ በፍጹም ቀይ ካርዱ እንደማያሰጥ እየተናገሩ ነው የሚገኙት። ነገር ግን ዞሮ በዚህ ህግ ምክንያት ምኞት ደበበ 4 ጨዋታ ቅጣት ተላልፎበታል። እንግዲህ በሲቢ ኢትዮጵያ ፕሪሚየር ሊግ የ10ኛ ሳምንት አጠቃላይ ተመዘገቡ ውጤቶችን ለመመልከት እንሞክራለን። የተቆጠሩት ጎሎች 21 ናቸው። በ9ኛ ሳምንት የተቆጠረው ጎል 20 ነበር። የአንድ ጎል ጭማሪ አሳይቷል።
የቀይ ካርድ እና ቢጫ ካርዶችም እንደው ጭማሪው አሳይተዋል። ምናልባት የካርድ እየበዙ ነው የሚገኙት 54 ቢጫ ካርዶች ተመዘው ነበረ በ9ኛ ሳምንት። አሁን ላይ ደግሞ በ10ኛ ሳምንት 57 ቢጫ ካርዶች ተመዘዋል። በ9ኛ ሳምንት 2 ቀይ ካርድ ነበረ። በዚህኛው በ10ኛው ሳምንት ደግሞ 3 ቢጫ ካርድ ተመዟል ማለት ነው። ይሄም በእጅጉ ጭማሪ አሳይቷል። 57 ቢጫ ካርድ ማለት በጨዋታ ከ5 በላይ ቢጫ ካርዶች ወይም ካርዶች ይመዘዛሉ። ምን አይነት አግሬሲቭነት የበዛበት ሊግ እየሆነ እንደሆነ የሀገራችን ሊግ ከዚህ ቁጥሮች መረዳት እንችላለን። በእጅጉ የጥፋቶች በተደጋጋሚ የሚነሱበት ወይም ደግሞ በተደጋጋሚ በዳኞች ፊሽካ ጨዋታው የሚቋረጥበት ሊግ እየሆነ እየመጣ ከጨዋታ እየጨመረ ነው ያለው። ከ47 43 44 ከዛ 47 48 እያለ አሁን 57 ካርዶች በየሳምንቱ የሚመዘዙበት ሊግ እንደሆነ እየተመለከትን ነው የምንገኘው። ግን የተቆጠሩትን ጎሎች ለመመልከት ያክል እንደው 20 ጎሎች 9ኛ ሳምንት ተቆጥረው ነበር። አሁን 21 ጎሎች ናቸው የተቆጠሩት። ከነዚህ ከተቆጠሩት ጎሎች 2 ሜዳ ላይ ነው የተደረገ ያለው ፕሪሚየር ሊጉ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳና አዲስ አበባ ስታዲየም ነው የተደረገ ያለው። በአዲስ አበባ ስታዲየም የተደረጉት ጨዋታዎች ላይ የተቆጠረው ጎል 5 ብቻ ነው። በሚገርም ሁኔታ 16 ጎሎች የተቆጠሩት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ነው። ይህም ማለት በየጨዋታው በአዳማው ጨዋታ ላይ ከ3 በላይ ጎሎች ይቆጠሩበታል ማለት ነው። ስለዚህ ጨዋታው አዳማ ላይ ያለው ጠንካራ ጎሎች የሚቆጠሩበት እንደሆነ እየተረዳን ነው። ከዚህ በፊትም በነበሩት ጨዋታዎች ሐዋሳ ላይ በተደረጉት ጨዋታዎች ላይ ከፍተኛ ጎል የሚቆጠርበት ሐዋሳ ዩኒቨርሲቲ ሜዳ ላይ ነበር። አዲስ አበባ ስታዲየም ላይ ግን ጎሎች የማይቆጠሩበት ሆኖ እየተመለከትነው እንገኛለን። ስለዚህ ይሄ ደግሞ ለብዙ ምክንያቶችን ይነሳሉ። በተለይ ከሜዳው አለመመቸት ጋር ተያይዞ ጥያቄ የሚያነሱ አሉ። ግን የሜዳው አለመመቸት እንዳለ ሆኖ ምናልባት የቡድኖቹም ጥራት ጥያቄ ውስጥ የሚገቡበት ነው። እዚህ ጋር ምናልባት መከላከል መሰረት ያደረጉ ቡድኖች ናቸው እዚህኛው ምድብ ላይ ያሉት የሚል ሀሳብ የሚያስነሳ ይሆናል። እዛኛው ቡድን ላይ ግን በደም ጎሎች የተቆጠሩበት በተለይ ደግሞ 3-1 ያለቁ ጨዋታዎች አሉ። በሁለት ጨዋታዎች ማለት ነው 4 ጎሎች የተቆጠሩባቸው ከፍተኛ ጎል የተቆጠሩባቸው ናቸው በእነዚህ ጨዋታዎች ላይ ማለት ነው። ለሁሉም ግን 16 ጎል የተቆጠረው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ነው ብሎ ማንሳት ይቻላል ማለት ነው። እንግዲህ ይህንን በመሰለ መልኩ የ10ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ተጠናቀዋል። የ11ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ከነገ ጀምረው የሚደረጉ ነው የሚሆኑት። እንደሚታወቀው ሲዳማ ቡና ሊጉን በ21 ነጥብ እየመራ ነው የሚገኘው። ፋሲል በ20 ነጥብ ይከተላል ማለት ነው። ነገ ተጠባቂ መርሃ ግብር ይደረጋል። በጣና ደርቢ ፋሲል ከነማን ከባህር ዳር ከነማ ያገናኛል። ይህም ጨዋታ በእጅጉ ተጠባቂ ነው። ቀን 10 ሰዓት ላይ በአዲስ አበባ ስታዲየም ነው የሚደረገው። ሁለቱ ቡድኖች እንግዲህ ወደ ሊጉ ከተቀላቀሉ በኋላ በርካታ ደጋፊዎች ያሏቸው ቡድኖች ናቸው። በተለይ ደግሞ ባህር ዳር ላይ በነበሩት ጨዋታዎች ላይ የደጋፊዎች ድባብ የማይረሱ ደጋፊዎች ድባብን አስመልክተውናል። ሁለቱ ቡድኖች ስታዲየም ሞልተው በውብ ህብረ ዝማሬዎች ታጅበው ጥሩ የፉክክር መንፈስ ያለው ደርቢ እንደሆነ ተመልክተናል። ብዙዎች የአማራ ደርቢ ይሉታል፣ ግን የጣና ደርቢ የሚለው ይቀነዋል ተብሎ ይታሰባል። ምክንያቱም ጎንደርና ባህር ዳርን የሚያለያየው ጂኦግራፊካሊ የጎርጎራ አለ። ስለዚህ ጣና ይለየዋል ማለት ነው። በዛ በጂኦግራፊካል እሳቤው የጣና ደርቢ የሚለው ጥሩ ስያሜን የሰጠው ይመስላል። በጨዋታ እንግዲህ ሁለቱ ቡድኖች ዘንድሮ የተለያየ አቋም ላይ ያሉት ሁለቱ ቡድኖች ማለት ነው። ባህር ዳር ከነማ ከ4 ጨዋታዎችን ማሸነፍ አልቻለም። 2-0 ኢትዮ ኤሌክትሪክን ካሸነፈ በኋላ ከዛ በኋላ ጨዋታዎችን ማሸነፍ አልቻለም። ባህር ዳር ከነማ ምናልባት በመጀመሪያዎቹ ሳምንታት ጥሩ እንቅስቃሴን አሳይቶ ነበር፣ ግን ከዛ በኋላ ያንን እንቅስቃሴ መድገም አልቻለም። ወጣ ገባ አቋም እያሳየ ነው የሚገኘው። በአቋሙ መቀጠል አልቻለም። ወጣ አቋምንም ማሳየት አልቻለም። በዚህ ምክንያት ዘንድሮ ትንሽ የተቀዛቀዘውን ባህር ዳር ከነማን የተመለከትነው። ባለፉት 2-3 ዓመታት ቡድኑ ጥሩ እንቅስቃሴን አሳይቷል። ዘንድሮ ጥሩ ይሆናል ተብሎ ነበር። ነገር ግን በተጫዋቾች ዝውውር ምክንያቱም ብዙ ተጫዋቾችን አላስፈረሙም። ብዙ ተጫዋቾች ለቀውበታል። በወጣቶች የተገነባ ቡድን ነው የደጋ ረጋል የግዛው ቡድን። ነገር ግን አሁንም በዚህም ሆኖ የተወሰኑ ተጫዋቾች አሉት፣ ግን አሁንም ፎርሙ ማግኘት አልቻለም። ነገር ግን ሌላኛው ተጋጣሚው ፋሲል ከነማ ዘንድሮ በእጅጉ አስደናቂ ቡድን ሆኖ እየተመለከት ነው የምንገኘው። 10 ጨዋታዎችን አልተሸነፈም። ይሄ በእጅጉ የሚገርም ቁጥር ነው። 10 ጨዋታዎችን አልተሸነፈም። የተቆጠረበትም ጎል 3 ጎል ብቻ ነው። የአሰልጣኝ ዮሐንስ ሳህሌ ቡድን በማይታመን መልኩ ቡድኑ በፍጹም የአሸናፊነት ሜንታሊቲ እየቀጠለ ነው የሚገኘው። በተለይ ደግሞ አሰልጣኝ ዮሐንስ ሳህሌ ቡድኑ ላይ ያሰረጹት የአሸናፊነት ሜንታሊቲ በብዙዎች ዘንድ እያስወደሳቸው ነው የሚገኙ። ተጫዋቾችም ሲጠየቁ ያንን ሀሳብ ነው የሚሰጡት። ሜንታል ላይ ሰርተዋል፣ አእምሯችን ላይ ሰርቶብናል አሰልጣኝ ዮሐንስ ሳህሌ የሚል ሀሳብን ተጫዋቾቹ
እየገለጹ ነው የሚገኙት። 10 ጨዋታዎችን አልተሸነፈም። ቡድኑ በመከላከል አቅሙ በጣም እየተደራጀ ነው። ምናልባት በዚህኛው ጨዋታ ሊቸገረበት የሚችልበት እድል የሚኖረው የምኞት ደበባ ለመኖር በእጅጉ ቡድኑን ይጎዳዋል ተብሎ ይጠበቃል። ምኞት እንግዲህ እንደሚታወቀው የፋሲል ከነማ አምበል ነው። ከዛም ባሻገር ከዋሳው ጆፍሪ ጋር የነበራቸው የመከላከል ጥምረት በእጅጉ የዘንድሮው ምርጡ የመሃል ሜዳ የመሃል ተከላካይ ጥምረት ነው ተብሎ ማንሳት ይቻላል። በዚህ ጨዋታ ላይ ታዲያ ምኞት በቀይ ካርዱ ምክንያት 4 ጨዋታ ተቀጥቷል። ከዚህ ጨዋታ ጀምሮ 4 ጨዋታዎችን አይሰለፍም። ስለዚህ ለፋሲል ከነማ ከባድ የሚሆንበት ይህንን ነው። ምናልባት ወጣት ተከላካይ መስመር ተጫዋቾች አሉ፣ እነሱ ሊጠቀም ይችላል። ግን የምኞትን ሚና ያገኛል ወይ የሚለው በእጅጉ የሚጠበቅ ነው የሚሆነው። እንግዲህ ፋሲል ከነማ ከዚህ በፊት 2010 ላይ 10 ጨዋታዎችን አልተሸነፈም ነበረ ፕሪሚየር ሊጉ ሲጀምር። ይህን ሪከርድ አሰልጣኝ ዮሐንስ ሳህሌ ተጋርተዋል። የክለቡን ሪከርድ ማለት ነው። 10 ጨዋታዎችን በተከታታይ አልተሸነፈም ነበረ ፋሲል ከነማ። 7 ጨዋታዎችን አቻ ተለያይቶ 3 ጨዋታዎችን ደግሞ አሸንፎ ነበር ማለት ነው በ2010 ላይ። ዘንድሮ ግን የዮሐንስ ሳህሌ ቡድን 10 ጨዋታ አለመሸነፉ እንዳለ ሆኖ ግን በ5 ጨዋታ አሸንፏል፣ በ5 ጨዋታ ደግሞ አቻ ሆኗል። በአለመሸነፍ እንዳለ ሆኖ ግን በማሸነፍ ደረጃ ጨዋታዎችን በማሸነፍ ቁጥርም የዮሐንስ ሳህሌ ቡድን የተሻለ ነው፣ በሁለት አሻሽሏል ማለት ነው። በነገው ጨዋታ ላይ የማይሸነፍ ከሆነ ፋሲል ከነማ የክለቡን አዲስ ሪካርድ ያስመዘግባል ማለት ነው። 11 ተከታታይ ጨዋታዎችን ሳይሸነፍ በመጓዝ የክለቡን አዲስ ሪካርድ ዮሐንስ ሳህሌ ይጽፋል ማለት ነው። በጉጉት የሚጠበቅ ጨዋታ ነው ይሄ ጨዋታ ማለት ነው። እንግዲህ ነገ 10 ሰዓት ላይ የሚደረግ ጨዋታ ነው የጣና ደርቢ ማለት ነው። ሁለቱ ቡድኖች የእርስ በርስ ግንኙነታቸውን ስንመለከት ፋሲል ከነማ የበላይነት አለው በጨዋታዎቹ ማለት ነው። ከዚህ በፊት 3 ጨዋታዎችን አሸንፏል። በቀሪ 8 ጨዋታዎች ግን አቻ ነው የተለያዩት ማለት ነው። በአብዛኛው ጨዋታ ያቻ ውጤት ነው የተመዘገበው። 2 ጨዋታዎችን ባህር ዳር ከነማ ያሸነፈበትን አጋጣሚ ማንሳት እንችላለን። በዚህ ጨዋታ ላይ እንግዲህ ሌላው የሚጠበቀው ነገር ሞሰስ ፖየቴ ነው፣ የፋሲል ከነማው ግብ ጠባቂ። አሁንም የግብ ዘቡ ባለማስደፈር ወይም ደግሞ መረቡን ባለማስደፈር ሪከርዶች አሉት። አላዛር ማርቆስ ብቻ ነው የአዳማው ግብ ጠባቂ። በ2 ጨዋታ ብቻ ነው ጎል የተቆጠረበት። ሞሰስ ፖየቴ በ3 ጨዋታ ጎል ተቆጥሮበታል። ስለዚህ ሁለተኛው ባለ ሪከርድ ተጫዋች ነው ወይም ደግሞ ግብ ጠባቂ ነው ሞሰስ ፖየቴ ማለት ነው። ነገ ይህም ግብ ጠባቂ የሚጠበቅ ነው የሚሆነው ግብ ሳያስደፍር አሁንም ለዘለግላሩ ጨዋታዎች ይቀጥላሉ የሚለው በእጅጉ የሚጠበቅ ነው። በነገው ጨዋታ ላይ ምናልባት ፋሲል ከነማ ስኳዱ ሳስቶበታል። ሀብታሙ ተከስተው ጎላ በህመም ምክንያት አሁንም ወደ ጨዋታ አልተመለሰም። ነገ የመግባቱ ነገር አጠራጣሪ ነው ተብሏል። አምሳሉ ጥላሁን ሳኛም ጉዳት ላይ ይገኛል። ቃል ኪዳን ዘላለምን በቅጣት አያገኙትም። እንዲሁም ናትናኤል ገብረ ጊዮርጊስን ደግሞ በጉዳት አያገኙትም። ነገ የፋሲል ከነማ ስኳድ በቅጣትና በጉዳት ሳስቶ ነው የሚገኘው። ይህንን ነገር እንግዲህ አሰልጣኝ ዮሐንስ ሳህሌ በወጣቶች ይሸፍኑታል ተብሎ ነው የሚጠበቀው። ነገር ግን ነገ ብርቱ ፉክክር የሚደረግበት ጨዋታ ነው። ምክንያቱም ፋሲል ከነማ የሚያሸንፍ ከሆነ መሪነቱን ከሲዳማ ቡና ሲዳማ እስኪጫወት ድረስ የሚረከብበትን እድል ያገኛል። ባህር ዳር ከነማ ደግሞ ደረጃውን ለማሻሻል ወይም ደግሞ ከ4 ጨዋታዎች በኋላ ዳግም ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ስለሆነ በእጅጉ የሚጠበቅ ጨዋታ ነው። በርካታ ደጋፊዎች ወደ ስታዲየም ገብተው ይህን ጨዋታ ይመለከቱታል ተብሎ ይጠበቃል። ምክንያቱም የደርቢ ጨዋታ ስለሆነ በተለይ ፋሲል ከነማ ደግሞ ያለበት አቋም ጥሩ ነው። ደጋፊዎች ከጊዜ ወደ ጊዜ በስታዲየም እንደምንመለከተው ቁጥራቸው የጨመረ ነው የሚገኘው። የባህር ዳር ከነማ ደጋፊዎችም እንግዲህ እዚህ ያሉ ደጋፊዎች ጨዋታውን ይመለከቱታል ተብሎ ይጠበቃል። ለሁሉም ይህ ጨዋታ የሚጠበቅ ጨዋታ ነው። ውድ ተመልካቾቻችን በሲቢ ኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት ጨዋታዎችን እንዲሁም ደግሞ በ11ኛ ሳምንት ተጠባቂ የነበረውን የጣና ደርቢን ያስቃኘናችሁ የዛሬው የብስራት ሀተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራም አዘጋጅ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ አብራናችሁ ቆይታ አደረግ። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉ። እንዲሁም የጨዋታ ግምታችሁንም በኮሜንት ላይ አስፈሩልን። ሰናይ ጊዜን ተመኘን።